አያ በለው ደንዬ አረጋይስ እየተረጋጋን እንጂ ምንድን ነው ምን ሆናችሁ ነው? በጣም ብዙ ሰዎች በጣም ብዙ ቴክስት አድርጋችሁልኛል እና በጣም ለብዙዎቻችሁ መመለስ አልችልም። እውነቴን ነው ማርያምን። በጣም ብዙዎቻችሁ ምግብ እየተበላኝ አይደለም ጾም ላድር ነው ሁሉ እያላችሁ ነው። እና በመጀመሪያ ደረጃ አከብራችኋለሁ፣ እንዲሁም አመሰግናችኋለሁ። ለሰው ልጅ ስሜትን ይህን ሊያክል ስላሰባችሁ ማለት ነው። ግን ምን አለ መሰላችሁ አንዳንዴ ነገሮቹን በቀጥታ ብቻ አትዩ። ቀኝ ግራ፣ ወደፊት ወደኋላ መታየ ነገር አለና ይህ ነገር እንዴት ሊሰራ ቻለ እንዴት ነው ብላችሁ ቅምጥሌ ከቤት ወጣ ሻንጣ ይዛ ስትሄድ አይታችኋል ወይ? አላየንም አይደለ? ስለዚህ እና ደግሞ በሌላ በኩልም ካያችሁት ሪል ቢሆንና የእውነት ቢሆን ቤኪ እንዴት ሊተዋት ይችላል ስታስቡት ማለት ነው። ምናልባት ላይወለዳት ይችላል፣ የእናቷ ልጅ አባቷ ልጅ ላይሆን ይችላል። ግን ከማንም ከምንም በላይ እንደምታከብረው እንደምታቀርበው እንዲሁም ደግሞ ሚስጥር እንደሚያወሩ ታውቃላችሁ። በቀደም እንኳን ቡቡ የሆነ ቦታ አለ ሲላት ያመነችው እሱ ነው። ገባችሁ? ስለዚህ ቆም ብለን ማሰብ ይገባናል ብዬ አስባለሁ። በቀጥታ ማሰብ የለብንም። አይ ነው ብሩኬ ያሳዝናል፣ አሳዝኖናል። ግን እንዴት ልንገራችሁ መሰላችሁ ሪል ነገር ቢሆን እኔም አልስቅም፣ እንደዚህ አይነት ቀልዶችም አልቀልድም። ግን አንዳንዴ ሶሻል ሚዲያ ሰው ስትሆኑ ብዙ ነገሮች አሉ፣ ወደ ቀኝ ወደ ግራ። አንዳንዴ በጣም መጥፎ ነገር ድብድብ እንኳን ሆኖ የሚያስተምረን ነገር አለ። ጧትም ነግሬያችኋለሁ። ስሬት እያወራኋቸው ያለሁት ምንድን ነው አንዳንድ ነገሮች አሉ የሆነ ሁሉ ሰው ሊያስተምረን የሚችለው ያልኳችሁ በእያንዳንዱ ሰዎች የምንማራቸው ትምህርቶች እንዳሉ ሆኖ ዛሬ በቅምጥሌ በቦራ እንዲሁም ደግሞ በቤኪ የወሰድናቸው ነገሮች አሉ እንዳልኳችሁ። መልእክት እንደውም ምን አለ መሰላችሁ አሁን ትምህርት ቤት ላይ ደብዳቤ ተጽፎላችሁ አቀላቅም ያንተ ውስጥ ራሱ አስታውሰውኛል። ኦልሬዲ እውነት ለመናገር የሆነ የለም ደብዳቤ ተጽፎላችሁ ሲሰጣችሁ ያለው ስሜት፣ ከዛ ላይ ደግሞ ቤተሰብ እንዳይወብ ብላችሁ ተደብቃችሁ ታነቡት ምናምን ነገር ማለት ነው። ቤተሰብ አሁን ቪዲዮ መስራት እንደማልችል ታውቃላችሁ። ማታ የሆነ ከልጅቷ ጋር ስለምተኛ ከዛ አሁን ተደብቄ ነው ሽንት ቤትኛ ነው ማውራችሁና ምን መሰላችሁ እውነቱን የምነግራችሁ ለምንድነው ድምፄ እንትን ሲልባችሁ ምንድን ነው ብላችሁ እንዳትሉና እዛ ቤተሰብ አየኝ አላየ ብላችሁ የምታነቡት ደብዳቤ ግን የተጻፈላችሁ ደብዳቤ ውድድ ያደርጋችሁት፣ ነገር ግን እዛ ሰው ጋር መቀጠል አትችሉም ምናምን። ያው ደስ ይላል ሰው የሚልክላችሁ መልእክት ምናምን ትወዱታላችሁ፣ የተደባበቀ ነገር ደስ ይላል። ከዛ በኋላ የተጻፈላችሁ የሆነ ግጥምም ይኖረዋል ምናምን፣ ያን ነገር ወዳችሁት ግን ያን ሰው ሄዳችሁ ትቆጡታላችሁ ማለት ለምን ያደረግ ምናምን ነገር ብላችሁ። ከዛ ወይ እናታችሁ እህታችሁ ወንድማችሁ ያገኟባችሁ ደግሞ ያን ደብዳቤ በስመ አብ። እኔ ከዚህ በፊት ወንድሜን ማለት ነው አስቆጥቼ አውቃለሁ። የሆነች ሴት ደብዳቤ ጽፋለት ማለት ነው ባይዘወይ ከድሮ ጀምሮ ሴትም ወንድ ልጅ ትጠይቅ ነበረና ጽፋለት ነው እና ልብሱን አጥብ ነበረ በሰዓቱ። ከዛ እየፈተሽኩ እያለ ብር ወረቀት አገኛለሁ ማለት ነው። ከዛ ማተር ማንበብ አትችልም ባይዘው እና ግን ሀርድ ነች ባትማርም ማለት ነው ያልተማረች መሆን ነች። እና ከዛ ያን ደብዳቤ መሸወድ ይችል ነበር፣ ግን እኔ ውሸት መሸወድ የሚባል ነገር በጭራሽ ነው የማልወደው፣ እመቤትን አይደለም እናቴን። ከዛ ያን ወረቀት ይታርግ እንዴ ምናምን ነገር ምንድን ነው አለች ማለት ነው። ከዛ ንብብ አረኩላት። እስኪ ምንድን ነው አንብቢ ስትለኝ ንብብ ምን እንደሚል ምናምን። ከዛማ ማንዘር በቃ ዘራፍ አለች። ከዛ በኋላ ወንድሜ ከትምህርት ሲመጣ ተቆጣቸው። ምንድን ነው ሲባል በቃ እኔ እንደው እገልሻለሁ አለ። በቃ እንዴት እሱ አታነብም? ለምን ለመሸወት ይችል ነበረ ማለት ዝም ብሎ ወረቀት ነው ምናምን ማለት ይችል ነበር። ስታነብኝ ቢሆን ሌላ ነገር ማንበብ ይችል ነበር። በቃ የራስ ጉዳይ ነው ማውሸት አልፈልግም ምናምን ብዬ ብቻ ወንድሜ ተቆጣ ምናምን ሊደበድበኝ ሆን ለነበረ ተረዝ። ከዛ ሮጥኩኝ ማለት ነው። በጣም ተሯሩጠን አመለጥኩት። ከዛ ደግሞ ተረሳ። እኔ ሳኮርፎ ደግሞ የሆነ ጥፋት ካጠፋው ከቤት ጓሮ ላይ ከላይ አላደለ ቤቱ ላይ ነበረ ቁጭ ምለውና እዛ ተቀምጬ ነገሩ ሲበርድ ወደ ቤት የተመለስኩ ማለት ነው። እና ብዙ ነገሮች አሉ። ያው በብዙ ነገሮች አስታውሰውናል። ደብዳቤ መጻጻፍ ብቻ ደስ ይላል። እንደውም አንዷ እህቴ ለእናቴም ከመቀነቷ ነው ሰጥቻት የመጣሁት ደብዳቤውን ስደት ስመጣ ብለሻል። እና ብዙ ነገር አለ። ደብዳቤ ደስ ይላል። ብዙ ነገሮችን አስታውሶናል። ሪል ቢሆን ደግሞ ቅምጥሌ ደብዳቤ ሳይሆን የምትጽፍለት ቴክስት ነበር የምትጽፍለት፣ እውነቱን ስነግራችሁ ማለት ነው። ግን ይህ ነገር ለትልቅ ስራ የታቀደ ነገር ነው። በነገራችሁ ላይ የዛሬው ይህንን እየነገርኳችሁ ያለሁት እንግዲህ ያው ብዙዎቻችሁ እያሰባችሁ የተጨነቃችሁ ስለሆነ ግልጹ መናገር ስላለብኝ ነው። እና ለትልቅ ነገር የታቀደ ነገር ነው የዛሬው። እንደዚህ ወረቀት ምናምን ሳይሆን የሚያስፈልገው ሌላው ሰው ሌላ ሰዎች ቢዚ ስለሆኑ ቤኪ ነው የሚመቸው ብዬ ነው ቤኪን የጠራሁት ምናምን ያለችው። ግን ያ ሁሉ ነገር አያስፈልግም።
ኦልሬዲ እንትን ነበረ ታደርግለት ቴክስት ፍለታል። ቴክስት ማለት ልክ እንደ ደብዳቤ ማለት ነው። በአንድ የሚደርስለትና ቴክስት ፍለት ነበረ። ሳትነግረውም ሂዳ ቴክስት መጻፍ ይቻላል። ግን እንዳልኳችሁ አሁን ከዚህ ጀርባ ከዛሬው ቪዲዮ ጀርባ በጣም ብዙ ነገሮች አሉት። ብዙ መረጃዎች፣ ብዙ ነገሮችን የያዘ ነው እና ያው መሄድ አልፈልግም ግን የግድ መሄድ አለብኝ ያለችው ብቻ እንዴት አድርጌ ልንገራችሁ። ስለዚህ ብዙ ትልቅ ነገሮችን ሊጀምሩ ይመስለኛል። የጀመሩ እየመሰለኝ ነው ምናምን። ግልጽ ነገሩ ነገ እናያለን። ስለዚህ አታልቅሱ። ጥሩ አይደለም፣ ደስም አይልም። አይ ነው የሆነ ወዳችን ውስጣችን አልበሽበሽ ይላል የሆነ ነገር ስናይ ስራ እንደሆነ እያወቅነው። ቅምጥሌም ደብዳቤውን ስታያት ቡራም እንደዛ ሲሆን ስታዩ አይ ነው ፊል የምታደርጉት ነገር ሊኖር ይችላል። ግን እንዳልኳችሁ እንደ ሶሻል ሚዲያ ሰውንሰብ የምታዩትን ነገር ሁሉ በአንድ ቀጥታ መንገድ ሳይሆን በብዙ መንገድ ማየት ትችላላችሁና ስለዚህ ምንም ነገር አይፈጠርም። መጥፎ ነገር ከአእምሯችሁ አታስገቡ። ባይዘወይ ያው አንዳንዴ ምንም ነገር ቢሰሩ ያው ነው እውነት ለመናገር ከመጨነቅ፣ ከማልቀስ፣ ከመሳደብ፣ ከመንጫጫትም አንወጣም። ያው ለምን ፍራንክ ተሰራ ምናምን እያላችሁ ያላችሁም አላችሁና ምንም የሚመለከተን ነገር የለም። ብሩኬ ለቅምጥሌ ይቀርባታል። እሱ ነው የሚቀድማት የሚበልጣት። ቅምጥሌ ለብሩኬ ትቀድመዋለች፣ ትበልጠዋለች፣ ትበልጥናለች ማለቴ። እኛ በሁለታቸው መሀል ገብተን ለምን ፕራንክ አደረግሽ፣ ለምን ፕራንክ አደረካት የማለት አቅም ሞራሉም ስለሌለን የፈለገውን ነገር ፍራንክ የማድረግ ሙሉ መብት አለው። የፈለገችውን ነገር ፍራንክ የማድረግ ሙሉ መብት አላት ማለት ነው። ገባችሁ አይደለ? ስለዚህ እንዳልኳችሁ የዛሬው ፍራንክ በብዙ መልኩ እንድታዩ ትፈልጋለሁ። በጣም በብዙ ፍልፍል አድርጋችሁ በቀጥታ በቀኝም በግራም በብዙ መልኩ አድርጋችሁ ቼክ እንድታደርጉ ትፈልጋለሁ። እኔ እንዳየሁት ማለት ነው እና እንደዛ አየሁ። ስለዚህ አትጨነቁ። አይ ነው እንደ ሰውኛ ማልቀስ ምናምን የፈለጋችሁ ወይ ደግሞ ያለቀሳችሁ እንግዲህ ለምን ተብላችሁ አትገረፉ። ነገር ብትገረፉ ጭማሪ ስለምታለቅሱ አታልቅሱ። የምሬ ነው። እንደ ሰውኛ አልኳችሁ እኮ ፊልም የሚያስደርግ ነገር አለው። እኔ ፊልም ማደርገው ምናምን የሆነ ነገር ሌላ ሰው ሲሰድባቸው ሳይ የሆነ ነገር አለ ጫና ሲደረግባቸው ሳይ በቃ እንዴት ልንገራችሁ የሆነ ብዙ ነገሮች አሉ። በአንድ ላይ ሆነ የሆነ ነገር ሲፈጠር እንደዚህ ጭቅጭቆች ምናምን ግን ይሄ ኦልሬዲ መልዕክት ተላከለት። ከዛ መልዕክት ጽሁፍ ራሱ ደስ ሲል እንደውም የፍቅር ደብዳቤ ነውና ስለዚህ ምን እንደተፈጠረ ነገር አብረን ምን ይሆናል። ነገር ግን መጥፎ ነገር ወደ አእምሯችሁ አታምጡ። መጥፎ ነገር አትመኙባቸው፣ አታሟሩት። ባጭሩ ማማሮት ጥሩ አይደለም። ሶኬ ነው፣ ኖርማል ነው። ብቻ በደብዳቤ እንደውም ወደ ድሮ ወደ ተማሪ እያለንበት ነው የመለሳችሁና ስለዚህ ቴክስት እያለ ለምን ደብዳቤ ይጻፍ ነበረ? ለምንድን ነው ቴክስት ሲጀመር አልመልስ ብሏል ስልክ የራሱ ማርያምን በቃ እያስቸገረኝ ነው እና ቴክስት አድርጌ በጣም ይመልስብኛል ምናምን ኤዲት ለማድረግ ራሱ በጣም ያስቸግረኛል እና ብቻ ይህንን ለማለት ነው የመጣሁት። አትጨነቁ እሺ። በተረፈ በጣም ወዳችኋለሁ። የነገ ሰው ይበለን።